ኢትዮጵያውያን በአደባባይ በራሳቸው ሱቅና በሚመገቡበት ካፌዎች እየታደኑ እየተገደሉ ይገኛሉ። ይህም አልበቃ ብሎ ሀገራችንን ለቃችሁ ውጡልን የሚል ከፍተኛ የተቃውሞ ሰልፍም ወጥተው ነበረ። ምንድነው የሆነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በተመሳሳይ ዜና በትናንትናው ዕለት በአርሲ የኦርቶዶክሳውያን ግፍና ጭፍጨፋ ቀጥሏል። እሱንም የምንመለከት ይሆናል። በአርሲ ሮቤ ምንድነው የተፈጠረው የሚለውን እናስቀድም። አሳዛኝ ዜና ዛሬም አርሲ የኦርቶዶክሳውያን ሞትና መከራ እንደቀጠለ ነው። በትላንትናው ዕለት ሚያዝያ 21 2018 ዓ.ም ከጠዋቱ 3 ሰዓት በአርሲ ሮቤ ወረዳ ሰዲቃ ቀርሳ ቀበሌ አንድ ሰው ገድለው 4 ሰው አግተው ወስዷቸዋል። እዛ ያሉ ክርስቲያኖች እንዲህ ሲሉ የተማጽኖ ድምጽ እያሰሙ ይገኛሉ። እባካችሁን ድምጹን አሁንስ መከራችን በዛ፣ ወዴት እንሂድ? ተወልደን ያደግንበትን ሀገር ለቀን ወዴት እንሂድ? ለማንስ እንጩ? የታጠቁ ኃይሎች አንድ ባንድ እየጨረሱ ነው። እባካችሁን ግፍና መከራችንን ለዓለም አሳውቁልን። በትላንትናው ዕለት ባይሳ ጅማ የተባለ ሰው በአሰቃቂ ሁኔታ የተገደለ ሲሆን በዛሬው ዕለት ታግተው የተወሰዱ መጎሳ መኮንን፣ ደሴ ስዩም፣ አቢቹ እንግዳ፣ ገዙ ኃይል የተባሉ ሰዎች እስከዚህ ሰዓት ድረስ አድራሻቸው አልታወቀም። ሁላችሁም ኦርቶዶክሳውያንና የሰው ሞት የኔም ሞት ነው የምትሉ ሀገር ወዳድ ኢትዮጵያውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለተጨነቁና ድምጽ ላጡ ወገኖቻችን ድምጽ እንሆና። አርሲ ዛሬም ትጠራለች። የአርሲ ወገኖቻችን ሞትና ስቃይ መቼ እንደሚያበቃ አናውቅም። እነሱም ድምጽ ሁኑን ይሉናል፣ እኛም ድምጽ እንሆናለን። የሚመጣ ነገር ግን የለም። መፍትሄ እስከሚገኝ ድረስ እኛ ድምጽ መሆናችንን አናቆምም። ፍትህ ለአርሲ ኦርቶዶክሳውያን። አገዳደልም አሟሟትም ቅጥ አለው። የነሱ ግን ከፋ። ከመቼ ድረስ ነው ይሄ ነገርስ የሚቀጥለው? ሁላችንም ኦርቶዶክሳውያን ለነሱ ድምጽ በመሆን ቢያንስ ሌላው ቢቀር ወገን አለኝ ድምጽ የሚሆን ቤተሰብ አለኝ እንዲሉ እናድርጋቸው። የተለያዩ ቦታዎች አንገታቸው ላይ መስቀል ስላለ ብቻ ለሚታረዱት ኦርቶዶክሳውያን በሙሉ ፍትህ እንጠይቃለን። ሀገሩ ላይ ችግር የበዛበትና ሀገሩ ላይ በሰላም ያልኖረው ወገኔ ስደትን መርጦ በስደት ላይ በሚኖርበት በዚህ ሰዓት ምንድነው ያጋጠማቸው የሚለውን እንመልከት። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወቅቷል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱ ነው። we don't want this as African people anymore። እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። በሚገርም ሁኔታ ሳውዝ አፍሪካ ያሉ ኢትዮጵያውያን ደና የሚንቀሳቀሱ የራሳቸው ቢዝነስ ያላቸው ሰዎች ናቸው። እናም የኛ ህዝብ ወይም የኛ ማህበረሰብ ስራ አጥቶ መጤዎቹ ግን እንደዚህ ባለሀብት ሆኑ የሚል ነው ትልቁ ኢሹአቸው። የሚገርመው ደግሞ ነጮችን አይነኳቸው፣ የሚያሳድዱት ጥቁሮችን ነው ወይም ከለራቸው ጥቁር የሆነውን ማለት ነውና ምንድነው የሆነው? እዚህ ላይ ቪዲዮ ላይ እንደምትመለከቱት ቀጥታ በቀን ነው፣ ሰው በተከበበበት ነው። ጠጋ ይላሉ፣ መሳሪያቸውን ያወጣሉ፣ ይገሏቸዋል ማለት ነው። ተጠያቂ አይደሉም፣ ምክንያቱም የዛው ሀገር ሰው ናቸው። ሱቃቸውን እየሄዱ የፈለጉትን ነገር አንስተው ይሄዳሉ፣ ከፈለጉም ይዘርፏቸዋል። ይህንን በተመለከተ ደግሞ የኢትዮጵያ መንግስት የሆነ ነገር ይላል ተብሎ እየተጠበቀ ነበር። ነገር ግን ስቲል ምንም ያለው ነገር የለም። ይሄኛው ጉዳይ ደግሞ ጭራሽ ሀዘናቸውን እንዲያባብስ አድርጎባቸዋል። እንዴት እየዘረፏቸው፣ እንዴት በጋራ አንድ ላይ የተቃውሞ ሰልፍ እየወጡ እንደሆነ እንመልከት። ይሄው መኪና ሊሰብሩ እዩት። እሺ እዩት፣ 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 እዩት። ሱቁን ያልዘጋም እንደደደብ ባለጌ የሆነ ሱቁን አልዘጋም። ሱቁን አልዘጋም። እናቱ ሱቁን አልዘጋም። ሱቁን መዝጋት ነበረበት። ልጆቹ ዘግቶ እየሸሹ ሱቁን ገቡ። እዚህ ጋር እኛ ጋር ሻሪ ባጣ እንጂ ድረስ ይሄው የእንደዚህ ሱቅ ነው እኛ ያለንበት ማለት ነው። እዚህ ሳኒ ፓርኩ ጋር እየመለሱ ነው። ያ ተመልሰዋል፣ አልገቡም። ግን ሱቁን ዘግቶ መጠበቅ ነበረበት። ኢትዮጵያውያን በሙሉ የእናንተ እርዳታ ያስፈልገናል። እነዚህ ሶስቱም
የአማራ ተወላጆች ናቸው፣ ኢትዮጵያዊ ናቸው። ሁላችሁም በአንድ ላይ ሆነን ድምጽ ልንሆን ይገባል። ሳውዝ አፍሪካ ላይ የሚገኘው የኢትዮጵያ ኤምባሲና የኢትዮጵያ መንግስት ምንም አለማለቱ ደግሞ እዛው የሚኖሩት በህይወት ያሉት ኢትዮጵያውያን ልባቸውን እጅግ በጣም ሰብሮታል። አንድ ወንድማችን ያጋራውን መልእክት እንመልከት። በደቡብ አፍሪካ የምንገኝ ኢትዮጵያውያን እየተገደልን ነው። ድረሱልን፣ ድምጽ ሁኑልን። በማንነታችን በኢትዮጵያዊነታችን ብቻ ተለይተን እየተገደልን ነው፣ እያለቅን ነው። በአንድ ቀን 20-30 ሬሳ ወደ ሀገር ቤት ይላካል። አሁን በተለየ መልኩ ለየት አድርገው ወደ እያንዳንዱ ቤት እየገባን እንጨርሳቸዋለን፣ እንገላቸዋለን እያሉን ነው። እባካችሁ ድምጽ ሁኑልን። በደቡብ አፍሪካ የሚገኝ ኢትዮጵያ ኤምባሲ ምንም አይነት ጥቅም እየጠቀመን አይደለም። ትንሽም የተንቀሳቀሰ አይደለም። በመጠኑና በአቅሙ ትንሽም አልተንቀሳቀሰም። ለምንድነው ድምጽ የማትሆኑት? ለምንድነው የኢትዮጵያ ኤምባሲ የማይንቀሳቀሰው? በደቡብ አፍሪካ ያለው ምንም አይነት እንቅስቃሴ እያየን አይደለም። ለሌላ ሀገር ግን እንደዚህ ጮኸው ሚዲያ ላይ ወጥተው ጮኸው ሽፋን አግኝተዋል። እኛ ኢትዮጵያውያን ግን ምንም አይነት ሽፋን እያገኘን አይደለም። ምንም አይነት እንቅስቃሴ እያየን አይደለም። ለምንድነው እኛ በደቡብ አፍሪካ የምንኖር ሰዎች ኢትዮጵያውያን ጮኸን ምንም አይነት መልስ የማይሰጠን? ሁሉም ኢትዮጵያዊ ቪዲዮ እንዲሰራና በተለይ ደግሞ እንግሊዘኛ ቋንቋ የሚችል ሰው በእንግሊዘኛ ቪዲዮ ሰርቶ ዓለም አቀፋዊ ሽፋን እንዲደረግላቸው ሁሉም ሰው ጥሪውን እያቀረበ ይገኛል። ምክንያቱም የኢትዮጵያ መንግስት ምንም አይነት ከለላ እያደረገላቸው ስላልሆነ ቢያንስ የውጭ ሀገሮች ሰምተው እነሱ መፍትሄ ሊያመጡ ይችላሉ የሚል እሳቤ ስላለ ሁላችንም ሼር በማድረግና በእንግሊዘኛ ቪዲዮ በመስራት ድምጽ ልንሆንላቸው ይገባል። ለጠቅላይ ሚኒስትሩም ይህንን ቪዲዮ አድርሱልኝ ብሏል ወንድማችን። ሁሉም ሰው ሼር ያድርግላቸው።